በመንፈሳዊ ዓለም ውስጥ ግሬስ የሚባል ነገር አለ። ሞገስ ለምሳሌ መሪዎች ላይ ትክክለኛ መሪዎች ላይ እንድትፈሯቸው እንድታከብሯቸው የሚያደርግ ሞገስ ማለት ነው ግሬስ። እና ሰዎቹ ተራ ልብስ ለብሰውም አጠገባችሁ ሲቆሙ በቃ ትንቀጠቀጣላችሁ። እኔ እንደዚህ አይነት ነገር አጋጥሞኛል። መለስ ዜናዊ ጋር አንገቱ ጋር ማይክ ለማድረግ እንዲስጠጋ ማይኩን እንኳን አድርጌያለሁኝ፣ ግን ከመርበትበት የተነሳ እሱ ላይ ካለው ግሬስ የተነሳ እንትኗን ኦን ማድረግ ሲገባኝ አጥፍቻታለሁኝ። ትርበተበታላችሁ ማለት ነው። መንፈሳዊ ሰዎች ላይ ይሄ ግሬስ ሊኖር የሚችለው ከእግዚአብሔር ሲቀቡ ነው። ካልተቀቡ የለም። ስለዚህ ምን ማድረግ ይጀምራሉ? በጨርቅና በኮልኮሌ ግሬስ ለመፍጠር ይሞክራሉ። ሰው ላይ ተጽዕኖ ለመፍጠር ማለት ነው። ነገር ግን ምንም ነገር ሊፈጥሩ አይችሉም። በቃ ያስመስላሉ እንጂ ፌክ ናቸው። በቃ ይሄ ኦሪጂናል እና ፌክ የምንለው ነገር አለ። በቃ ኃይል ከነሱ አይወጣም። ምክንያቱም ከእግዚአብሔር ዘንድ በእነሱ በኩል የሚያልፍ ኃይል የላቸውም። ምንም ነገር አያመጡም። እና የሚያደርጉት ምንድነው? እንደዚህ ልክ እንደ ጄነራል ምናምን ነገር ባለ ብዙ ኮከብ እንትን ምናምን። እንደውም አይናችሁ ተገልጦ በመንፈሳዊ ዓለም ብትመለከቷቸው እነዚህ በጣም በቃ የወደቁ ናቸው፣ ግሬስ የሌላቸው። ታውቃላችሁ ይሄ ቅዱሳን ላይ መላእክቶች ላይ ከጭንቅላታቸው ያለው ነገር ኦራ ነው የሚባለውና በጥንት ጊዜ እያንዳንዱ ሰው ላይ በተለይ እነዚህ በትምህርት በቅድስና ከፍተኛ ደረጃ ላይ የደረሱ ሰዎች ይሄ ነገር ይታይባቸው ነበር ተብሎ ይታሰባልና ያንን ዚስ ዴይ ማድረግ ስላልተቻለ በተለያየ መንገድ እሱን ለማምጣት ይሞከራል ነው የሚባለው። የልህቀት መለኪያ ማለት ነው። እና የዚህ አካዳሚክ አዋርድ ስትደረጉ መነሳነሱም ከዛ ጋር የተያዘ ታሪክ አለው ይባላልና ያንን ማምጣት ስላልተቻለ ነው ዛሬ በጨርቅ ተሰፍቶ ጭንቅላታችን ላይ የምናደርገው። ዞሮ ዞሮ እነዚህን ስትመለከቷቸው እንደዚህ አይነት ግሬስ ለመፍጠር ነው የላቸውም። አንድ ጊዜ ወደ ደቡብ አፍሪካ ለመጀመሪያ ጊዜ የበረረ ጊዜ የጓደኛዬ የተያዘለት ፕሌን ቁጥር ላይ ወንበር ላይ ሄዶ ቁጭ አለ ማለት ነው። ጓደኛዬ ደግሞ የቪአይፒ ካሜራማን ስለሆነ ፐርፐዝሊ ረጅም መስመር ሲሄድ ፐርፐዝሊ መስኮት አጠገብ ነው የሚቀመጠው አንዳንድ ነገሮችን ፎቶ ለማንሳት እንዲመቸው። እና ቦታውን ይዞበት ቁጭ አለ። ያውም ሱሪውን ፈታቶ ነበር የተቀመጠው። እና በትህትና ነው ጓደኛዬ ያነገረው፣ ባክን እሱ ጋር ነው ቁጥሬ ምናምን ሲለው እዚህ ጋር ተቀመጣለ። ከዛ ምንም አላረገም ጓደኛዬ። ቀጥታ ለሆስቶሷ ነገራት፣ አስነሳችው። ሱሪውን እንደዚህ ይዞ ነው ቦታ የለቀቀው። ደቡብ አፍሪካም ከደረሱ በኋላ ቀድሞ መውጣት ፈለገ። አይቻልም፣ መጀመሪያ ቪአይፒ መውጣት አለበት ተባለ። ከዛ እሱ ቁጭ ብሎ ጓደኛዬ ከአለቃው ጋር ወረዱ ማለት ነውና ክብር ይፈልጋሉ፣ ግን የሚከበር ነገር የላቸውም። እና በግርግር ነው፣ በአጀብ ነው፣ በሆይ ሆይታ ነው። የእግዚአብሔር የሆኑ ሰዎች ግን እንደዚህ አይነት ነገር የለባቸውም። በቃ ክርስቶስን እኮ ስትመለከቱት ደም ግባት እንኳን የለውም ነው የሚለው። በቃ ደም ግባት እንኳን የለውም፣ ግን ይሰራል። ሐዋርያቶችን ብትመለከቷቸው ምንም ነገር የላቸውም። እንዲህ አይታችሁ ትንቋቸዋላችሁ። የእግዚአብሔር ኃይል ግን በዛ ውስጥ ነው የሚሰራው። ደካሞች ነው የሚመስሉት። ገባችሁ? በስጋ ስታዩዋቸው ደካማ፣ በመንፈስ ግን የበረቱ ናቸው ነው የሚለው። እነዚህስ በመንፈስ ባዶ፣ በስጋስ ኮልኮሌ፣ በቃ ቅራቅንቦ፣ በቃ ገንዘብ ላይ ትኩረታቸው የሆነ ነገር ላይ። እኔ እነዚህም ባየሁኝ ቁጥር በቃ ራሳቸውን ነው የሚያስፎግሩት። ምንም የእግዚአብሔር ነገር እንደሌለባቸው ነው የሚያሳየው። ይሄ የኔ ሐሳብ ነው። እናንተስ ምን አላችሁ?